ሩሲያ በአርክቲክ ቀጠና ያበረታችው ጫናዋ እንግሊዝና የሰሜን አውሮፓን ቀጠና ሀገራት ለሃይፐርሶኒክ ሚሳይል ጥቃት የሚያጋልጥ መሆኑ ተነግሯል። ሩሲያ ዛሬም በመላዋ ዩክሬን ላይ በፈጸመችው ግዙፍ ጥቃት በርካታ ሰዎችን መግደሏን ተሰምቷል። የትራምፕ አስተዳደር ደግሞ በሩሲያ ድንበር አቅራቢያ አዲስ የኒውክሌር ጦር መሳሪያ ማዘዣ ሰፈር ማማተሩ ሌላ ጥያቄን አስነስቷል። ይህንን ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችንን መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ምድር በአንደኛውም ገጽታዋ ሰላምና አስተማማኝ ጸጥታ የላትም ነው የሚባለው። ዛሬ በምስራቅ አውሮፓ ከፈነዳውና 5ኛ ዓመቱን ከያዘው የሩሲያና ዩክሬን ጦርነት በሞስኮና በቡካሬስት መካከልም አዲስ ጦርነት ሊነሳ ይችላል የሚል ፍርሃትን ወልዷል። ሩሲያ በተለይም በአርክቲክ ቀጠና ግዙፍ የጦር ኃይሏን ማስፈሯ ለንደንንና የሰሜን አውሮፓን ቀጠና ሀገራት የሃይፐርሶኒክ ሚሳይል አበላ ሊያወርድባቸው ይችላል ነው የተባለው። የኖርዌይ የመከላከያ ሚኒስትር ቶሬ ሳንድቪክ በሰጡት ማብራሪያ ሩሲያ ከአርክቲክ ቀጠና አናት ላይ ሆና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶን ክፉኛ ለማጥቃት መሰናዳቷን ገልጠው በጽኑ አስጠንቅቀዋል። እንደ ላንድቪክ ዝርዝርና ሰፊ ማብራሪያ ታዲያ ሩሲያ አሁን የኒውክሌር ጦር መሳሪያዎቿን በአርክቲክ ቀጠና በርካታ ስፍራዎች አጥምዳለች ነው ያሉት። ሩሲያ በአርክቲክ ሰሜን አቅጣጫ ይዞታዋን ማስፋፋቷንም ቀጥላለች። በተለይም ደግሞ የሩሲያዎቹ የባህር ሰርጓጅ የጦር መርከቦች ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ከኔቶ የውሃ ይዞታ አቅራቢያ በተደጋጋሚ መታየታቸው ለምዕራባውያኑ የጦር ጥምረት ኔቶ የከፋ ስጋትን ጋርጧል ነው የተባለው። ይህ ደግሞ ከሞኝ ደጃፍ ሞፈር ይቆረጣል ይሉትን ያስታውሷል። በኖርዌይና በስቫልባርድ መካከል የሚገኘው የውሃ ክፍል ሞስኮው በርቀት አፍጥጣ እንድትቃኘው አድርጓታል ሲሉ የሚያሳዩት ብዙዎች ናቸው። የሩሲያ ባህር ኃይልም በአትላንቲክ ውቅያኖስ ተጉዞ በቀጥታ ያለመውን ኢላማ ድባቅ ለመምታት ያስችለዋል ነው የተባለው። ሩሲያ በዚያ መልኩ የጥቃት በትሯን ከሰነዘረች ደግሞ እንግሊዝና ሌሎች የኔቶን አባል ሀገራት ክፉኛ ታጠቃቸዋለች ሲሉ የሚያሳዩት ብዙዎች ናቸው። ሩሲያ በዚያ የአርክቲክ ቀጠና ርግብግቢት ላይ ካጠመደችው የኒውክሌር ጦር መሳሪያዋ ውጭም የጽርከን ሃይፐርሶኒክ ሚሳይሎቿ ላንቃ እንዳይዘጋ ሆኖ ተከፍቷልም ነው የሚባለው። ያ የሩሲያ የጽርከን ሃይፐርሶኒክ ሚሳይል ደግሞ የኒውክሌር አጥፊ አረርን የሚሸከም ነው። ሞስኮው ያማነሰኛለች ይመስልም ከባህሩ ጥልቅ ስፍራ ሌላና አዲስ የተባለ ፖዘይዶን ኒውክሌር አረርና መርዝ የተለበጠበትና የታጨቀበትን ዱዳቁስ ማዘጋጀቷ ተነግሯል። የሩሲያን የኒውክሌር ጦር መሳሪያ ጉዳይ ስንመለከት ቀድሞ በሶቪየት ህብረት ዘመን የነበረውን ሁሉንም የኒውክሌር ጦር መሳሪያዎቿን በአዲስ ቴክኖሎጂዎች መተካቷም ይነገራል። ሩሲያ ለእንግሊዝና ለሰሜን አትላንቲክ ጦር ቃል ኪዳን ድርጅት ለኔቶ አባል ሀገራት በተለይም ደግሞ ሩሲያ የሰሜኑን ጥግ የምትቆጣጠረው ከሆነ ለንደንን ብቻም ሳይሆን ኖርዌይና ዴንማርክ ነፋስ የተጠጋውን ዱቄት መሆናቸው ሳይታለም የተፈታ አለያም ሳይከካ ተቦካን ናቸው ነው የሚባለው። አሁን ለሰሜን አትላንቲክ ጦር ቃል ኪዳን ድርጅት ለኔቶ የጉሮሮ ላይ ቁስል ይሉትን የሆነበት ጉዳይ ደግሞ ሶስቱን የውቅያኖስ የውሃ አካላት መተላለፊያዎች የመዝጋቱ ነገር ነው። ከእነዚያ ከሶስቱ ደግሞ ሁለቱ አደገኛነታቸው ከሚነገረውም በላይ ሆኗል። ወደ ጥቁር ባህር የሚያገናኘው የቦስፖርስ ወሽመጥ የደንማርክ ጠባብ የውሃ መተላለፊያ ወሰን ናቸው። እነዚያ ሁለቱ ስፍራዎች በየትኛውም ጊዜ ጦርነት ሊለኮስባቸው ይችላልም ነው የሚባለው። የሩሲያ የባህር ሰርጓጅ የጦር መርከብ በቅርቡ እንኳን በሰሜን ባህር የውሃ ክፍል ጥልቅ ስፍራ የተዘረጋውን የኢንተርኔት ገመድ ለመበጣጠስና ደብዛውን ለማጥፋት ስጋት ጋርጣ እንደነበር አይዘነጋም። በዚያው በሰሜን አትላንቲክ ውቅያኖስ የውሃ ክልል እየቀዘፈች አደጋ ለማድረስ የተቃረበችውን የሩሲያን ግዙፍ የባህር ሰርጓጅ ጦር መርከብ የእንግሊዝና የኖርዌይ የባህር ኃይል መርከቦች ማሳደዳቸውና ከጥፋት መታደጋቸው ተነግሯል። ሰሞኑን በሩሲያና በሮማንያ መካከል ከተከሰተው ውጥረት ጋር በተያያዘም ጣሊያንም ወታደሮቿና የጦር ጀቶቿን በሮማንያ ምድር ማስፈሯ አይዘነጋም። ጣሊያን ከ100 በላይ ወታደሮቿንና በጣም በርካታ የጦር ጀቶቿን በሮማንያ አስፍራ የሮማንያን ጦር ኃይል ያሰለጥኑ ዘንድ ተልእኮ መስጠቷም ነው የተነገረው። የትራምፕ አስተዳደር ደግሞ በበኩሉ ከሩሲያ ድንበር አቅራቢያ አዲስ የኒውክሌር ጦር መሳሪያ ማዘዣ ሰፈር ለመገንባት እያማተረ መሆኑ ተሰምቷል። አሜሪካ ከዚህ ቀደምም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ አባል ሀገራት በሆኑ የአውሮፓ ሀገራት የኒውክሌር ጦር መሳሪያዎቿን ማጥመዱ አይዘነጋም። ዛሬ ደግሞ በአዲስ መልክ የኔቶ አባል ሀገራት በሆኑ የአውሮፓ ሀገራት የኒውክሌር ጦር መሳሪያዎቿን ለማጥመድ ጉድ ይዛለች ነው
ነው የሚባለው። በጸድቅ ብዬ ባዝላት ተንጠልጥላ ቀረች ችሏል። አሜሪካ በአውሮፓ 6 ሀገራት የኒኩለር ጦር መሳሪያዋን ማጥመዷም ይታወቃል። ፋይናንሻል ታይምስ ባሰራጨው ዘገባው አሜሪካ በአዲስ የኒኩለር ጦር መሳሪያዋን ልታጠምድባቸው በምታቅደው ሀገራት የኒኩለር ተደራሽ የሆኑ አውሮፕላኖች እንደሚገኙባቸውም ነው የተገለጠው። አሁን አሜሪካ በሩሲያ ድንበር አዋሳኝ ሀገራት ተጠግታ የኒኩለር ጦር መሳሪያዋን የምታጠምድ ከሆነ ደግሞ ይህ ሁለቱ ሀያላን መንግስታት መዳረሻ ምን ሊሆን ይችላል? ወዴትስ እያመራ ይሆን የሚለውን ጥያቄ ያገዝፈዋል። ሬውተርስ የዜና ምንጭ ባወጣው ሪፖርት ዙሪያ ከዋይት ሃውስ እና ከፔንታጎን ምላሽና ማብራሪያ ለማግኘት ያደረገው ጥረትም አልተሳካለትም። በአሜሪካ የመከላከያ መስሪያ ቤት ፔንታጎን የፖሊሲ ጉዳዮች ዋና ኃላፊው አልብሪጅ ኮልቢ በሰጡት ማብራሪያ አሜሪካ የራሷንና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶን አባል ሀገራት ጸጥታና ሰላም ለማስከበር የኒኩለር ጦር መሳሪያዋን ማዘጋጀቷ ምርጫ የሌለው ውሳኔ ነው ብለዋል። በአሜሪካው ፕሬዚደንት ዶናልድ ትራምፕና በበርካታ የኔቶ አባል ሀገራት መሪዎች ለድርጅቱ የሚዋጣው የገንዘብ መጠን እኩልና በቂ አይደለም በሚል አሜሪካና የአውሮፓ አጋር አባሮቿን ሆድና ጀርባ አድርጎ መሰንበቱ አይዘነጋም። ሩሲያ በዩክሬን የገባችበትና 5ኛ ዓመቱን የያዘው ግዙፍ ጦርነት ያልነካካው ሀገር አለ ለማለት ይቸግራል። ሩሲያ ክፉኛ የምታጠቃት ዩክሬን ዛሬም በሩሲያ ብርቱ በትር ከ22 በላይ ሰዎች እንደተገደሉባትና በመቶ የሚቆጠሩ ሌሎች ሰዎችም ክፉኛ እንደቆሰሉባት ነው የተነገረው። በሩሲያና በዩክሬን መካከል ጦርነቱ ያበቃ ዘንድ እኛ ቀድሞ ራሳቸው ከተመረጡ በ24 ሰዓት አስቆመዋለሁ ሲሉ የነበሩትና ሲፎክሩ በመላው ዓለም የተሰሙት ሰው ዶናልድ ትራምፕ የቻይናውን ፕሬዚደንት ሺጂንፒንግን ጦርነቱን ያስቆሙ ዘንድ የበኩላቸውን ጥረት እንዲያደርጉ ጠይቀዋቸዋል ነው የተባለው። ይሄ ደግሞ በሞኝ እጀ ዘንዶ ጉድጓድ ይለካል ይሉትን መሆኑ ነው። በቤጂንግና በሞስኮ መካከል ያለውን ወዳጅነትና ትብብር የተረዱት ትራምፕ ቤጂንግ በፑቲን ላይ ተጽዕኖ ትፈጥር ዘንድ አበክረው ጠይቀዋል ሲል የዩናይትድ 24 ሚዲያ ዘገባ ያስረዳል። ትራምፕ የቻይናው ፕሬዚደንት ሺጂንፒንግ የሩሲያውን ፕሬዚደንት ቭላዲሚሮቪች ፑቲንን ወደ ድርድር ጠረጴዛው ይመልሷቸው ዘንድም ደጋግማ አሳስቧቸዋል ነው የተባለው። በሩሲያና በዩክሬን መካከል ጦርነቱና የበቀል አጻፋው በከፍተኛ ደረጃ ተባብሶ መቀጠሉ ይታያል። መብሊያ ዕቃ ቢጠፋ በአንድ ዕቃ በላን ይሉትን የሆነው የአሜሪካና የቻይና ጉዳይ በታይዋን ደሴት የተነሳ ገና ሁለቱ የበካር ወላድን አድርጓቸዋል ነው የሚባለው። ቻይናና አሜሪካ በታይዋን ደሴት የተነሳ ወደ ጦርነት የሚገቡ ከሆነ ደግሞ ጦርነቱ እንደ ሩሲያና ዩክሬን ወይም እንደ አሜሪካና ኢራን አሊያም እንደ እስራኤልና ሊባኖስ ያለ አይሆንም። በከፋ መልኩ የመጨረሻ ኃይል የማማዘዙና ወደ ኒኩለር ጦርነት የሚያመራ ጉዳይ ነው። በኒኩለር ጦርነት ደግሞ አሸናፊም ተሸናፊም የለም። ቀጣዩ ያለማበሳ ትንታኔ ዘገባውን ስናዘጋጅ በዋቢነት ዩናይትድ 24 ሚዲያን፣ ኢንዲፔንደንትን፣ ቮይስ ኦፍ ኤምሬትስን፣ ኤዥያ ዋንን፣ ፎክስ ኒውስን፣ ሚረርን፣ አንኸርድን፣ ሳውዝ ቻይና ሞርኒንግ ፖስትና ሜይል ኦንላይንን ተጠቅመናል።